ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ እንደ ሁል ጊዜው ዛሬም ለእናንተ ውድ አድማጮቻችን የተመራረጡና በተሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች ይዘንላችሁ መጣን። እንደ ሁል ጊዜው ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ደግሞ እንደዚሁ እንደ ሁል ጊዜው ሐሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳለን። በባህር ማዶ የመረጃ ክፍለ ጊዜያችን ታላላቆቹን የአውሮፓ ክለቦች ዕለታዊ የቡድን ዜናና የዝውውር መረጃዎችን እናነሳለን። በትልቆቹ ክለቦች ባርሴሎና ቤት ያገኘነው መረጃ አለ። ሪያል ማድሪድን እናነሳለን። ከዝውውር ጋርም በተያያዘ በታላላቆቹ ሊጎች ተጨማሪ መረጃዎችን ይዘንላችኋል። በዓለም ክለቦች ዋንጫም የግማሽ ፍጻሜ የጥሎ ማለፍ ጨዋታዎች እየተካሄዱ ይገኛሉ። ለየት ያለም ጥንቅር በዚህኛው ፕሮግራማችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች በዝውውር መስኮቱ የነቃ ተሳትፎና ዕለታዊ መረጃንም በተጨማሪነት ይዘናል። ዛሬ ሲደረጉ የነበሩ ዝውውሮችን መረጃ እናደርሳችኋለን። ቢግ ሲክስ ክለቦችንም እንደተለመደው በዚህኛውም ስፖርታዊ ጥንቅሮቻችን እናነሳለን። ቼልሲ ቤት በርከት ያሉ የቡድን ዜናዎችን እናነሳለን። በተለየ መንገድ ግን አንድ ተጫዋች ለማንሳት ወደናል። ቼልሲ ቤት በርካታ የቡድን ዜና እናነሳለን። በሊቨርፑል የመረጃ ክፍለ ጊዜያችን ሪቻርድ ሂውዝ ቀጣይ ሊያስፈርሙ ትኩረት ወዳደረጉበት ተጫዋች በተመለከተ የቤን ጃኮብስን መረጃ እናነሳለን። የቀድሞ አሰልጣኛቸው የርገን ክሎፕ ስለ ቨርጅል ቫን ዳይክ የሚሉን ነገር አለ። የናፖሊና የሊቨርፑል ድርድርም በተመለከተ የወጡ መረጃዎች አሉ። ይህንንም መረጃ ለሊቨርፑልውያን እናጋራለን። ስሙ በስፋት አንዴ ከዩናይትድ አንዴ ከአርሰናል ሲያያዝ የቆየው ቪክተር ጌኬሬስክን በተመለከተ ሰበር መረጃ አለ። በፕሮግራማችን እናደርሳችኋለን። ውድ ቤተሰቦቻችን ለየት ያለ ጥንቅር ይዘንላችኋል። የዩናይትዱ ተጫዋች ወጣቱ ተጫዋች ማለት ነው በዩናይትድ ለመቆየት መወሰኑ ተዘግቧል። በሚቀጥሉት 24 ሰዓታት ውስጥ ኦልድ ትራፎርድ የሚደርስም ተጫዋች አለ በዩናይትድ በኩል። ከዛ በተጨማሪ ግን ዩናይትዶች በውሰት የሰጧቸው ተጫዋቾች አብዛኞቹ ተመልሰዋል። በጣም አነጋጋሪ ጉዳይ ነበር። አብዛኞቹን ሲሰጡ የመግዛት አማራጭ ነበረው፣ ግን ወደ ዩናይትድ ሁሉም መመለሳቸው ተረጋግጧል። በአርሰናል የመረጃ ክፍለ ጊዜያችን አዲስ 9 ቁጥር በዝርዝራቸው ውስጥ አካቷል። የቢልድን ዘገባ እናደርሳችኋለን። ከተጫዋቹ ጋር ተስማምተው ከክለቡ ጋር ያልተስማሙበትን ዝውውር፣ ቀጣይ በቡድን ውስጥ በቋሚነት የሚያሰለፉትን ተጫዋች በተመለከተ አዲስ መረጃ ተገኝቷል። ሌላው በአርሰናል ቤት ውሰት ውሉን ያጠናቀቀው ተጫዋች ወደ ክለቡ ተመልሷል። የቡድን ዜናም በአርሰናል ቤት ለአርሰናል ደጋፊዎች ይዘንላችኋል። ነኝን ብቻ አይደለም ውድ ቤተሰቦቻችን በርከት ያሉ ስፖርታዊ ጥንቅሮች ተካተዋል። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ ግን እንደ ሁል ጊዜው ዛሬም አስቀድመን አመስግነናል። የሁላችሁንም አስተያየት በየዕለቱ ስለምንመለከተው ማለት ነው ከልብ እናመሰግናለን። በኢራቅ ለኒውሮዝ የሚጫወተው ኢትዮጵያዊ ጋቶች ፓኖም በሊጉ 36ኛ ሳምንት ምርጥ 11 ቡድን ተካቷል። ጋቶች ዘንድሮ ከአማካይ ክፍል እየተነሳ ለክለቡ 3 ግቦችን ማስቆጠር ችሏል። ጋቶች ፓኖም ቡድኑ ኒውሮዝ በሊጉ ደረጃ ሰንጠረዥ 12ኛ ደረጃ ላይ ሲገኝ ትልቅ ሚና ነበረው። በኢራቅ ጥሎ ማለፍ ዋንጫ ደግሞ በሩብ ፍጻሜ ከዛኮ ኤፍሲ ጋር ጨዋታ ያደርጋሉ። እዛም እንዲደርስ ቡድኑ ትልቅ ሚና ነበረው። ለማንኛውም ኢትዮጵያዊ ጋቶች ፓኖም በኢራቅ ለኒውሮዝ እየተጫወተ በ36ኛ ሳምንት የሳምንቱ ምርጥ 11 ተብሎ ተመርጧል። ላሚን ያማል በቀጣዩ ውድድር ዓመት ብዙ ነገር ነው ኃላፊነት የሚሰጠው። ከ10 ቁጥር መለያው በተጨማሪ ፍጹም ቅጣት ምትን መቺ ዋና ተጫዋች ሆኖ በባርሴሎና ቤት እንደሚሾም ሞንዶ ዲፖርቲቮ አረጋግጧል። 10 ቁጥር መለያ ለብሶ ሜሲ በባርሴሎና ሲወጣቸው የነበሩ ኃላፊነቶች በሙሉ ይሰጣል ማለት ነው። እንደሚታወቀው ሜሲ በባርሴሎና በነበረ ሰዓት የቡድኑ ዋና ፍጹም ቅጣት ምት መቺ የቡድኑ የቅጣት ምት መቺ እንደነበረ ይታወቃል። ስለሆነም በአጠቃላይ የባርሴሎና ፈላጭ ቆራጭ ተጫዋች የመሆን እድሉን ገና በ18 ዓመቱ ላሚን ያማል አግኝቶታል። ባርሴሎና 2022 የነበረ ቡድን ውስጥ ያልከፈሏቸው በርካታ ደሞዞች ክፍያዎች እንደነበሩ ነግረናችሁ ነበረ ቀደም ባለ መረጃችን ላይ።
ዛሬ ላይ አብዛኛውን ክፍያ ከፍለው አጠናቀዋል። የሊዮኔል አንድሬስ ሜሲ 47.6 ሚሊዮን ዩሮ አጠቃላይ ክፍያ ተከፍሏል። አሁን የቀረው የሜሲ ወደ 5.96 ሚሊዮን ዩሮ ክፍያ ግን ይቀርባቸዋል ተብሏል። ይሄንንም በቀጣይ ቀናት ውስጥ ከፍሎ ለማጠናቀቅና ከዕዳ ነፃ ለመሆን ስራዎችን እየሰሩ ይገኛሉ። ያው ቀጣይ ደግሞ ተጫዋች ሲያስፈርሙ ማስመዝገብ እንዲችሉ ይረዳቸዋልና የ2020 ስኳድ የነበረ ወይም የ2020 የባርሴሎና ስብስብ ውስጥ አሁን የሜሲ 5.96 ሚሊዮን ዩሮ ብቻ ቀርቷል። 47.6 ሚሊዮን ዩሮ መከፈሉ በዛሬው ዕለት ተረጋግጧል። ክሪስቴንሰን በዚህ ክረምት ክለቡን ይለቃል ተብሎ ቢታሰብም ከበርካታ ክለቦች ጥያቄ ቢቀርብለትም ውድቅ አድርጓል። ክሪስቴንሰን አሁንም ዋነኛ ፍላጎቱ በባርሴሎና መቆየት እንደሆነ አስታውቋል። ባርሴሎናዎች ግን ተጫዋቹን ለመሸጥ ፍላጎት እንዳላቸው በስፋት ሲዘገብ ነበረ። ተጫዋቹ የቀረቡለትን ጥያቄዎች ውድቅ በማድረግ በባርሴሎና መቆየት እንደሚሻ ይፋ አድርጓል። ቀጣይ ባርሴሎናስ ካሳ ከፍለው ይሸኙታል ወይንስ አሳምነው ክለቡን እንዲለቅ ያደርጉታል የሚለው ደግሞ በትልቁ የሚጠበቅ ይሆናል። የኒኮ ዊሊያምስ ዝውውር አልተጠናቀቀም። ምናልባት በቀጣይ ሰዓታት ውስጥ ይፋዊ ጥያቄ ባርሴሎና ያቀርባል ተብሎ ይታሰባል። የቀረው ነገር በቢልባኦና በባርሴሎና መካከል የሚደረገው ሂደት ነው። በተለይም የውል ማፍረሻውን ከከፈለ ባርሴሎና በቀጥታ ተጫዋቹን ማግኘት ይችላል። አብዛኛውን ከተጫዋቹ ጋር ያለውን ነገር ስለጨረሰ ማለት ነው። ኒኮ ዊሊያምስ በቢልባኦ ስቴዲየም ዙሪያ የተሳለው ስዕል ይጠፋል፣ ቢልባኦች ይሰሉታል፣ ይጠፋል፣ ቢልባኦች ይሰሉታል። ሁለት ጊዜ ስለውታል አጥፍተውት የቢልባኦ ደጋፊዎች። ዛሬ ለሶስተኛ ጊዜ የአትሌቲኮ ቢልባኦ ደጋፊዎች በቀለም አበላሽተውታል የኒኮ ዊሊያምስን ምስል። ስለሆነም ኒኮ ዊሊያምስ በክለቡ እንግዲህ ያለመቆየትን ጉዳይ በተለይም ከባርሴሎና ጋር በግል ሁኔታ አስቀድሞ መስማማቱ ክለብ ውስጥ እንደማይቆይ ፍንጭ የሰጣቸው ቢልባኦች ካሁኑ የተጫዋቹን ምስል ማጥፋት ጀምረዋል። ሁዋን ጋርሻ ለባርሴሎና በመፈረሙ ምክንያት የኢስፓኞል ደጋፊዎች በእጅ ስልኩ ጭምር ማስፈራሪያ ሲልኩለት ስልክ መቀየሩ ይታወቃል። ጎንዛሎ ጋርሻ ሪያል ማድሪድን ይለቃል ተብሎ ነበር በአመቱ መጨረሻ ላይ። ነገር ግን የዓለም ክለቦች ዋንጫ ታሪክን ቀይራለች። ሁዋን ጋርሻ በዓለም ክለቦች ዋንጫ ለቡድኑ ቁልፍ ተጫዋች መሆኑን አሳይቷል። ግብ እያስቆጠረ ነው። በዛ ላይ የዣቪ አሎንሶም የመጀመሪያው ግብ አስቆጣሪ ተጫዋች እንደሆነም ይታወቃል። እናም ተጫዋቹ ምርጥ ብቃቱን ማሳየቱን ተከትሎም በቀጣይ ውድድር ዓመት በቡድኑ የመቆየት እድሉ አሁን ከፍ ብሏል ሲል ዴቪድ ኦርኔስት ያስነብቧል። የሪያል ማድሪድ ዋና ዕቅድ የነበረው ግን በአመቱ መጨረሻ ተጫዋቹን መሸጥ ነበር። በሪያል ማድሪድ ሁለት ያልተጎዱ ተጫዋቾች አሉ፣ አርዳ ጉለር እና ሉካ ሞድሪች። ለየት የሚያደርገው ነገር ውድ ቤተሰቦቻችን በሪያል ማድሪድ ውስጥ አንድም ጉዳት ሳያስተናግድ ይሄ ሁላ ጊዜ እየተጫወተ የሚገኘው ሉካ ሞድሪች እድሜው 39 መሆኑ ነው በዚህ ሰዓት። በቀጣይ በኤስ ሚላን ይጫወታል። ከጉዳት ነፃ መሆኑ በዚህ እድሜው ግን እጅግ በጣም አስደናቂ ነው። በዓለም ክለቦች ዋንጫም ቡድኑን እያገለገለ እንዳለ ይታወቃል። ኒኮ ዎልትሜድ በባየር ሙኒክ የሚፈለገው ተጫዋች። በነገራችን ላይ ይህን ተጫዋች ከባየር ሙኒክ በተጨማሪ ናፖሊና ቼልሲም ፍላጎት እንዳላቸው ለወኪሉ ቢያሳውቁም ነገር ግን ተጫዋቹ ባየር ሙኒክን ብቻ መቀላቀል እንደሚፈልግና ከዛ ውጪ ከየትኛውም ክለብ ጋር ንግግር ለማድረግ ወይም ድርድር ለማድረግ ፈቃደኛ እንዳልሆነ መናገሩን ቢልድ አስነብቧል። ባየር ሙኒኮች የተጫዋቹን ዝውውር ለመጨረስ በግል ከተጫዋቹ ጋር ከስምነት ደርሰው ከስቱትጋርት ጋር በቀጣይ ድርድር ለማድረግ ቀጠሮ ሲይዙ በማለዳው መረጃችን እንደነገርናችሁ ስቱትጋርቶች ከዚህ ዝውውር 100 ሚሊዮን ዩሮ እንፈልጋለን ብለዋል። ስለዚህ የናፖሊና የቼልሲ ፍላጎት እንደ መፈጸም እንደማይቻል ወኪሉ አሳውቋል። ምክንያቱም ተጫዋቹ ምርጫው ባየር ሙኒክ ስለሆነ ማለት ነው። በአጠቃላይ ኒክ ዎልትሜድ በ21 ዓመት በታች የአውሮፓ ዋንጫ 6 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። ሃርቪ ኤሊዮት ከእንግሊዝ 5 ግብ አለው። ሌላኛው ጀርመናዊ ኒልሰን ዊፐር 4 ግብ ይዞ ጨርሷል። ከ1 እስከ 3 ያለው ኒክ ዎልትሜድ ግን ጀርመናዊ ተጫዋች በ6 ግብ አንደኛ ሆኖ ጨርሷል። ጥቂት ቀናት ብቻ በቀሩት የሴቶች የአውሮፓ ዋንጫ ላይ በስፔን ብሔራዊ ቡድን ውስጥ በትልቁ ስትጠበቅ የነበረችው አይታኒያ ቦንመንቲ ታማ ሆስፒታል መግባቷን ነግረናችሁ ነበረ ቀደም ባለ መረጃችን ላይ። አሁን ታዲያ ከሆስፒታል አገገመ መውጣቷ ተረጋግጧል። በቀጣይም ከክለቡ ወይም ከብሔራዊ ቡድኗ ጋር ተቀላቅላ ከስፔን ብሔራዊ ቡድን ጋር በአውሮፓ ዋንጫ እንደምትካፈል ተረጋግጧል።
የባርሴሎና አስደናቂ ተጫዋች በባርሴሎና ቤት ድንቅ የሚባል ታሪክን ከጻፉ ተጫዋቾች ውስጥ ትጠቀሳለች። ባሎን ዶርንም በተከታታይ ካነሱ እንስት እግር ኳስ ተጫዋቾች ውስጥ በትልቁ የምትጠቀስ ናት። የዓለም ክለቦች ዋንጫ በምድብ ጨዋታ ብቻ እንዳጠቃላይ የጥሎ ማለፎቹን ተተን በምድብ ጨዋታ ብቻ አጠቃላይ 48 ጨዋታዎች ተደርገዋል። በዓለም ክለቦች ዋንጫ ታዲያ በተደረጉ በእነኚህ 48 የምድብ ጨዋታዎች እንዳጠቃላይ ክፍት የሆኑ ወንበሮች ብዛት ተደምሮ በእነኚህ 48 ጨዋታ 1 ሚሊዮን ተጠግቷል። 1 ሚሊዮን መቀመጫ ክፍት ነበር በ48 ጨዋታ ሲደመር ማለት ነው። 3000 ተመልካች ስቴዲየም ገብቶ ያየው ጨዋታ እንደነበረ ይታወቃል። የዓለም ክለቦች ዋንጫ በርግጥ በማለዳው መረጃችን በስፋት አድምጣችሁታል ብለን እናስባለን። የቼልሲው ማሬስካ ቦታው የተሳሳተ ቦታ ነው እየተካሄደ ያለው ብሏል። በአየር ሁኔታው ምክንያት የቀድሞ የሊቨርፑል አሰልጣኝና የርገን ክሎፕ ደግሞ ውድድሩ በራሱ ፍጹም ስህተት ብለውታል። የዓለም ክለቦች ዋንጫ ካሁኑ ተቀባይነቱን አጥቷል ገና በጀመረበት ዓመት። ፊፋ ግን በአራት ዓመት አንዴ ይካሄዳል ብሎ ያቀደውን የዓለም ክለቦች ዋንጫ በየሁለት ዓመቱ ለማድረግ እቅድ ይዞ ስራዎችን እየሰራ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ኬት አንድሪውስ የቆሙ ኳሶች አሰልጣኝ ከቀጣይ ውድድር ዓመት ጀምሮ ደግሞ ብሬንትፎርድን እየመሩ በፕሪሚየር ሊጉ የሚፋለሙ አሰልጣኝ ሆነው እንደተሾሙ ይታወቃል። ከኬት አንድሪው በፊት ግን ማውሪሲዮ ፖቼቲኖና ስቲቭ ኩፐርን አሰልጣኝ አድርጎ ለመሾም በብሬንትፎርድ በኩል እቅድ እንደነበረ ዘ አትሌቲክ አረጋግጧል። በኋላም ላይ ነው ከኬት አንድሪው ጋር በተደረሰ ስምምነት ምክንያት ሁለቱን አሰልጣኞች በውድ ዋጋ ከማስፈረም ይልቅ በኬት አንድሪው ለመቀጠል ከውሳኔ የደረሱት። ብሬንትፎርድ በተመሳይ ዋና አሰልጣኝ ቶማስ ፍራንክን ተነጥቋል። በቀጣይ ብሪያን ምቤሞን የመሰለ ተጫዋች በዩናይትድ ያጣሉ ተብሎ ይታሰባል። ቶማስ ፍራንክ ለብሬንትፎርድ አሰልጣኝ ሆነው ነው የብሪያን ምቤሞን ዝውውር እንደሚፈጸም አረጋግጠው የነበሩ። እሳቸው በቶትናም ሄደው ቢጠይቁትም ተጫዋቹ ግን ምርጫው ዩናይትድ ስለሆነ እንዳልተሳካላቸው ይታወቃል። ለማንኛውም እሳቸው ሰሞኑን በኬት አንድሪው እንደተተኩ ይታወቃል። እንግሊዛዊ የፊት መስመር አጥቂ ዶሚኒክ ካልቨርት ሊዊን ኮንትራቱ መጠናቀቁን ተከትሎም ከኤቨርተን ጋር በይፋ መለየቱ አስታውቋል። ዶሚኒክ ካልቨርት ሊዊን ከ9 ዓመት በኋላ ኤቨርተንን በነፃ ዝውውር የሚለቅ ሆኗል። ኤቨርተን ለዓመታት ቤት የነበረ ጥሩ ተጫዋቾች እና ግለሰቦች እዚህ አግኝቻለሁ፣ ትልቅ ደረጃ እንድደርስ ረድተውኛል፣ አመሰግናለሁ ሲል ተጫዋቹ በስንብት ወቅት መልእክቱን አጋርቷል። 28 ዓመቱ አጥቂ ዶሚኒክ ካልቨርት ሊዊን በተጠናቀቀ የውድድር ዓመት በተደጋጋሚ ጉዳቶች ለቡድኑ በቂ ግልጋሎት እንዳልሰጠ ይታወቃል። ተጫዋቹ በኤቨርተን የ9 ዓመት ቆይታው 274 ጨዋታዎችን ሲያደርግ ወደ 71 ግቦችን ለኤቨርተን አስቆጥሯል። ዶሚኒክ ካልቨርት ሊዊን በነፃ ወኪል ከኤቨርተን በዛሬው ዕለት በይፋ ተለያይቷል። ቼልሲ አዲስ ስቴዲየም በመገንባት ዙሪያ እቅድ ማውጣታቸው ነግረናችሁ ነበረ። ከሰሞኑ ደግሞ የለንደኑ ክለብ ቼልሲ አዲስ ስቴዲየም ለመገንባት የለንደን ከተማ ከንቲባ ጋር ውይይት ማድረጋቸው ተረጋግጧል። በቀጣይነት በርካታ ደጋፊዎችን መያዝ የሚችልና እጅግ ዘመናዊ የሆነ ስቴዲየም ቼልሲዎችም ለመገንባት እቅድ መያዛቸው ይታወቃል። በቅርቡ ኤቨርተን አዲስ ስቴዲየም ገንብተው ገብተዋል። ሊቨርፑል የአንፊልድ ሮድ ስቴዲየምን እድሳት አጠናቆ በርከት ያሉ ደጋፊዎች ስቴዲየሙ እንዲይዝ አድርጓል። ዩናይትድ ቀጣይ ቅዱ ስቴዲየም መገንባት እንደሆነም ይታወቃል። ስለሆነም ትልልቅ ክለቦች የስቴዲየም የመያዝ አቅማቸውን ማሳደግና ማዘመን ላይ ተጠምደዋል። ተረኛው ደግሞ የለንደኑ ክለብ ቼልሲ ሆኗል። ቼልሲ በታሪኩ ከፖርቱጋል ክለቦች ጋር 5 ጊዜ በጥሎ ማለፍ ጨዋታ ተገናኝቶ ነበር። 5ቱንም ድል አድርጓል። በዚህ ሳምንት ደግሞ በዓለም ክለቦች ዋንጫ ቤኔፊካን 4-1 በጭማሪ ደቂቃ አሸንፈው ወደ ሩብ ፍጻሜ ማለፋቸው ይታወቃል። የፖርቱጋል ክለቦች ቼልሲን በጥሎ ማለፍ ጨዋታ ድል አድርገው አያውቁም። በዚህ ቡድን ውስጥ ግን በርካታ የሚዘመርላቸው ተጫዋቾች እንዳሉ ሆኖ ማሬስካም ግን ቡድናቸው ለቀጣይ ዓመት በጥሩ ሁኔታ እየገነቡ ያሉ ይመስላል። በ3 የዓለም ክለቦች ዋንጫ ጨዋታ 3 ጎሎችን በመጀመሪያው ውድድር ዘመን ደግሞ እንዳጠቃላይ 18 የግብ አስተዋጽኦን ያበርክቷል። ፔድሮ ኔቶ አስደናቂ ጊዜን እያሳለፈ ይገኛል። ተጫዋች በነገራችን ላይ በዓለም ክለቦች ዋንጫም የቼልሲን ያክል ትልቅ የግብ ዕድል የፈጠረ የለም። 18 የግብ ዕድል ፈጥረዋል።
በግብ ማስቆጠር ደረጃ ዲማሪያን የውድድሩ ከፍተኛ ግብ አስቆጣሪ 4 ግብ አለው። ያው ቤኔፊካ ስለተሰናበተ በ4 ላይ ቆማል። ከዛ ቀጥሎ እንደ ፔድሮ ኔቶ ያለ ተጫዋችም 3 ግብ እንዳለው ይታወቃል። በሁለተኛ ደረጃ ካሉ በርከት ያሉ ተጫዋቾች ተርታ እናገኘዋለን። በቀጣይነትም የውድድሩ ከፍተኛ ግብ አስቆጣሪ ለመሆን ብዙ እድል አለው። ቀጣይ ደግሞ የሚገጥሙት ፓልሜራስን እንደሆነ ይታወቃል። በሩብ ፍጻሜ ጨዋታ ሊቨርፑል ለማርክ ጉዌ ቀረበው ዋጋ ውድ መሆኑን ተከትሎ ከፓላስ ጋር የዋጋ ቀነሳ የሚያደርጉ ብቻ ከሆነ ነው ድርድር እናደርጋለን ያሉት። ሪቻርድ ሂውስ በዋነኝነት ትኩረት ያደረጉት እድሜው ከ22 ዓመት በታች የሆነ ተጫዋች ላይም ነው ብሏል ቤን ጃኮብስ። በዋነኝነት ቡድኑ በቀጣይም በተከላካይ ስፍራነት ባሉት ተጫዋቾች ላይ መቀጠል ፍላጎት አለው። በተለይም ደግሞ ኢብራሂማ ኮናቴን ኮንትራት የማራዘም ፍላጎት አላቸው። ቨርጂል ቫን ዳይክ ሌላኛው ነው። ሊያመጡት የሚፈልጉት ተጫዋች በቀጣይነት ወጣት እንዲሆን ይፈለጋልና በሊቨርፑል በኩል ሪቻርድ ሂውስ እድሜውም ዝቅተኛ ነው። ምናልባትም በማርክ ጉያ ላይም ቀጣይ ድርድር ማድረግ ከፈለጉ ፓላስ የለጠፈበትን ከ45 እስከ 50 ሚሊዮን ፓውንድ የዝውውር ሂሳብ ዝቅ አድርጎ የሚደራደር ከሆነ ብቻ ነው ድርድሩን የሚያስቀጥሉት። በናፖሊና በሊቨርፑል መካከል የኑኔዝን ዝውውር ጉዳይ ለመፍታት ድርድሩም ቀጥሏል። ግን አሁንም ከስምነት ላይ መድረስ አልተቻለም። መድረስ ያልተቻለበት ምክንያት ደግሞ ሊቨርፑል ለተጫዋቹ ዝውውር ያቀረበው ሂሳብ ነው። ቢያንስ ከ65 እስከ 70 ሚሊዮን ዩሮ ይፈልጋሉ ሊቨርፑላውያን። አሁን ላይ ለስምነቱም እንግዲህ ቅርብ ያልሆኑት ሁለቱ አካላት ናፖሊና ሊቨርፑል በቀጣይም ድርድሩን ያደርጋሉ ተብሎ ይታሰባል። በናፖሊ በኩል ለሊቨርፑል እንደ አማራጭ ሊያቀርቡ ያሰቡት ከወደፊት ሽያጩ ላይ ገቢ እንዲያገኙና ካሁኑ ሽያጩ ላይ ቅናሽ እንዲያደርጉም በናፖሊ በኩል እቅድ ተይዟል። ድርድሩ እንደቀጠለ ነው። አስቀድሞ ዳርዊን ኑኔስ ናፖሊ ለመቀላቀል ከስምነት እንደደረሰ ይታወቃል። የርገን ክሎፕ የቀድሞ ቦሩሲያ ዶርትመንድ የቀድሞ ሊቨርፑል ታሪካዊ አሰልጣኝ ሰሞኑን በጋዜጣዊ መግለጫ በርካታ ነጥቦችን አንስቷል። በየዕለቱ እያደረስናችሁ ነው። ቀጣዩን ክፍል እናደርሳችሁ። የርገን ክሎፕ የቅርጫት ኳስ ተጫዋች ብዙ ገንዘብ ነው የሚከፈላቸው፣ በዛው ልክ ደግሞ በየዓመቱ ለ4 ወር ያክል ረፍት ይሰጣቸዋል ብለዋል። ቨርጂል ቫን ዳይክ በእግር ኳስ ሕይወቱ ይህንን ቅንጦት አላገኘም። የሚለፋው የሚጫወትበትን መንገድ ብትመለከቱ ከዛ ያለውን ረፍት ብትደምሩት በጣም ያስገርማል። የቅርጫት ኳስ በርካታ ሀብት እየታፈሰበት ግን የ4 ወር ረፍት ከተሰጠው እግር ኳስ ላይ ለምን አይደረግም ይላሉ። ፊፋም በቅርብ ጊዜ የጨዋታ መብዛት ምክንያት ተጫዋቾችና ወኪሎች ትልቅ ገንዘብ እየጠየቁ ነው። ስለዚህ ክለቦች ያንን ገንዘብ ለመክፈል በርካታ ጨዋታም ተጫዋች ማድረግ አለባቸው፣ ማማረር የለባቸውም ብለው ነበርም። የአውሮፓ እግር ኳስ ፌዴሬሽን ፕሬዚዳንት አሌክሳንደር ሴፌሪንም በቅርብ ጊዜ ይህንን ነገር ደግመው ተናግረውት ነበረ። ለማንኛውም የርገን ክሎፕ ይህ ቅንጦት ሆኗል ብሏል። ለእግር ኳስ ተጫዋቾች ረፍት ማግኘት አንዴ ከዩናይትድ አንዴ ከአርሰናል ስሙ ይያዛል። ከሰሞኑ ደግሞ ስሙ በስፋት ከዩናይትድ ነው የተያዘው ቪክተር ጊዮኬሬስ። ታዲያ ዛሬ የስፖርቲንግ ሊዝበን ፕሬዚዳንት ፍሬድሪኮ ቫርዳንስ የሰጡት ጋዜጣዊ መግለጫ ዝውውሩን የባሰ አወሳስቦታል። እኛ የጊዮኬሬስ ከልመ ላይ አንቆምም ግን ይላሉ እሳቸው። በቅርብ ሳምንታት ውስጥ ዩናይትድ እና አርሰናል የፈጸሙትን ዝውውር ተመልክተናል ብለዋል። በዚህ መሰረት ዩናይትድ ለማቲያስ ኩንሃ ዝውውር 62.5 ሚሊዮን ፓውንድ ከፍሏል። አርሰናል ደግሞ በዩሮ ደረጃ ወደ 65 ሚሊዮን ዩሮ ለማርቲን ዙቤሜንዲ ከፍለዋል። ይህንን እኛ ተመልክተናል። እያወራን ያለነው ስለ 26 ዓመት እጅግ በጣም አስደናቂው አጥቂ ቪክተር ጊዮኬሬስ ነው ይላሉ ፕሬዚዳንቱ። ቪክተር ጊዮኬሬስን አንለቅም አላልንም። ነገር ግን ከቅርብ ጊዜ ወዲህ እነኚህ ሁለት ክለቦች እያደረጉ ካለው ዝውውር አንጻር የኛም ተጫዋች የራሱ የሆነ ጥራት ስላለው ገንዘቡ ትልቅ መሆኑ ጥርጥር የለውም ብሏል። እሳቸውም 60 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ የሚባል የዝውውር ሂሳብ ጊዮኬሬስ የለውም ብለዋል። ምክንያቱም የ26 ዓመቶቹ ተጫዋች በእንደዚህ አይነት መንገድ ለዩናይትድ እና ለአርሰናል ከፈረሙ የኛም ተጫዋች ከዚህ በላይ ማውጣት ይችላል ብለው ትንሽ ዝውውሩን ወሰብሰብ እያደረጉት ነው። ምናልባት ዩናይትድም አርሰናልም ስንት ማቅረብ እንዳለባቸው ፍንጭ እየሰጡ ይመስላል። ከሰሞኑ ደግሞ ስሙ በስፋት ከዩናይትድ ጋር ተያይዞ መሆኑን ተከትሎ ምናልባትም ዩናይትዶች ራሳቸው ከዝውውሩ ሊወጡበት የሚችሉበት ሰፊ እድል አለ።
ጄጄ ጋብርኤል በማንቸስተር ዩናይትድ ለመቆየት ከውሳኔ ደርሷል። ከማንቸስተር ዩናይትድ ጋር እንደሚለያይ ሲነገር የነበረው የ17 ዓመቱ ባለሰጧ አጥቂ በማንቸስተር ዩናይትድ እንደሚቆይ ተረጋግጧል። የካሪንግተኑ ተስፈኛ በክለቡ ለመቆየት የወሰነው ከጄሰን ዊልኮክስ እና ማት ሃርግሬቭስ እንዲሁም ከአሰልጣኝ ሩበን አሞሪም ጋር በተደረገ ወሳኝ ስብሰባም ነው ተብሏል። አመራሮቹ ለተጫዋቹ እድገት ያላቸውን ተስፋ ጄጄ ጋብርኤልንም በዋናው ቡድን በማንቸስተር ዩናይትድ ለመጫወት ዋስትና መስጠት በክለቡ እንዲቀጥል ዋስትና ሰጥቶታል የተባለው የተሻለ መንገድ እንደሆነ አሳምነውታል የተባለው እጅግ በጣም አስደናቂ ታዳጊ ተጫዋች ነው። ይህ የ14 ዓመት ተጫዋች በነገራችን ላይ ከ18 ዓመት በታች ቡድን ውስጥም የተወሰኑ ጨዋታዎችን አድርጓል። ሩበን አሞሪም ለቀጣይ ቡድን ተስፋ ያለው ተጫዋች አድርገው ስለተመለከቱት እነ ጄሰን ዊልኮክስን ጨምሮ እንዲሁም ማት ሃርግሬቭስ ተጫዋቹን በማሳመን ሂደት ላይ ትልቁን ሚና ተወጥተዋል። ከጁላይ 1 ጀምሮ በትልቅ ደረጃ የሚጠበቁ ዝውውሮች አሉ ወይም ተጠናቀው ይፋ የሚደረጉ አሉ። ዩናይትድ በጥር የዝውውር መስኮት ወደ ክለቡ እንዲቀላቀል ያደረገው ዲያጎ ሊዮን ዝውውር በዚህ ሳምንት ይጠናቀቃል። ሙሉ ለሙሉ ለማጠናቀቅም ሙሉ ቤተሰቦቹ ወደ እንግሊዝ ጉዞ ጀምረዋል። በተጨማሪ ማንቸስተር ዩናይትድ የዲያጎ ሊዮንን ዝውውር በቀጣይ 48 ሰዓታት ውስጥ ለደጋፊዎች እንደዚሁ ይፋ የማድረግ እቅድ ይዟል የተባለው ማንቸስተር ዩናይትድ በጥር የዝውውር መስኮት ካስፈረማቸው ተጫዋቾች አንደኛው ዲያጎ ሊዮን እንደሆነ ይታወቃል። ከወደ ላቲን የሚመጣ ተጫዋች ነው። የላቲን ተጫዋች ደግሞ የማይደክሙ ተጫዋቾች እንደሆነ ይታወቃል። ለማንኛውም የዲያጎ ሊዮን ዝውውር እንዳጠቃላይ በሚቀጥሉት 48 ሰዓታት ውስጥ ዩናይትዶች ይፋ ያደርጉታል ተብለዋል። ቼልሲ ሳንቾን የማስፈረም ግዴታው ነበረበት፣ አማራጭ ሳይሆን ግዴታ ግን ለዩናይትድ መለሰው። ሪያል ቤት አማራጭ ነበረም ግን በሂሳብ ምክንያት ለዩናይትድ መልሶ ድርድር ላይ ናቸው። አስቶን ቪላም የማርከስ ራሽፎርድ የመግዛት አማራጭ ነበራቸው ግን በሂሳቡ ምክንያት አልተስማሙም፣ ተመልሷል። ፒኤስቪ አይንዶቨን ታይለር ማላሲያን የማስፈረም መብት ነበራቸው፣ አልተጠቀሙበትም። ወደ ዩናይትድ መልሰው ጭራሽ ዩናይትድ ገዢ ክለቡን ላፈልግ ያጣው እያለ ነው። ይህ ለክለቡ ተጨማሪ ጣጣ ይዞበት ነው የመጣው። ዩናይትድ እንደ ኢኤስፒኤን ዘገባ ከሆነ ለእኚህን ተጫዋቾች ራሱ ከደሞዝ ክፍያው ላይ ለማንሳት ከፈለገ የግድ ካሳ ከፍሎ ሊያሰናብታቸው ይችላልና ያ ነገር ደግሞ በማንቸስተር ዩናይትድ ሌላ ጣጣ ያመጣል ከወጪና ገቢ ጋር በተያያዘ። አሁን ነገሮች ትንሽ ዩናይትድ ቤት አስቸጋሪ ያደረጉት ለዩናይትድ ግልጋሎት የማይሰጡ ተጫዋቾች በዩናይትድ ቤት ዳግም እየተሰባሰቡ መሆናቸውም ጭምር ነው። የእንግሊዝ ፕሪሚየር ሊግ የምንጊዜም በርካታ ነጥብ ሰብሳቢ ክለብ አሁንም ዩናይትድ ነው። በተጠናቀቀው የውድድር ዓመት እጅግ በጣም ደካማ ነጥብ ይዞ ያጠናቀቀው ማንቸስተር ዩናይትድ በነገራችን ላይ ወደ 2543 የፕሪሚየር ሊግ ነጥቦችን እንዳጠቃላይ በመሰብሰብ በፕሪሚየር ሊጉ ታሪክ በርካታ ነጥብ ሰብሳቢው ክለብ ነው። አርሰናል ወደ 2388 ነጥቦችን በመሰብሰብ በፕሪሚየር ሊግ ታሪክ በርካታ ነጥብ የሰበሰበ ነው። ከዛ ሊቨርፑል 3ኛ፣ 4ኛ ቼልሲ፣ 5ኛ ቶትንሃም፣ 6ኛ ደርሷል ሲቲ። የቅርብ ጊዜ ታሪክ ነው ሲቲ። 7ኛ ኤቨርተን፣ 8ኛ ኒካስል፣ 9ኛ አስቶን ቪላ፣ 10ኛ ዌስትሃም ዩናይትድ በእንግሊዝ ፕሪሚየር ሊግ ታሪክ በአጠቃላይ በርካታ ነጥብ በመሰብሰብ ከፍተኛውን ደረጃ የያዙ ክለቦች ናቸው። የማንቸስተር ዩናይትድ የቅርብ ዓመታት ድክመት እንጂ በፕሪሚየር ሊጉ ምን ያህል ተቆጣጥሮት እንደነበረም እንደዚሁ ማሳያ ጭምር ነው። ብሬንትፎርዶች ብሪያን መቤሞን ከማቲያስ ኩና በላይ ዋጋ ያወጣል ብለው ያምናሉ ብሏል ፍሎረን ፒልተንበርግ በዘገባው። በተለይም ማንቸስተር ዩናይትዶች ለቤሞ ዝውውር ያቀረቡት ሂሳብ በቂ ነው ብለው ያስባሉ። ነገር ግን ተጫዋቹ ወደ ዩናይትድ ከማቅናት እንደሚፈልግ ለብሬንትፎርድ ግልጽ ማድረጉ ደግሞ ጫና ፈጥሮባቸው ተጫዋቹን ከመልቀቅ ይልቅ ዋጋ ጨምረው አጋጣሚውን ለመጠቀምም ፍላጎት አለ ተብሏል በብሬንትፎርድ በኩል። እናም ከማቲያስ ኩና በላይ ገንዘብ ሊያገኙበት ዩናይትድ ላይ ድርድሩን ጠንከር ያደርገውባቸዋል። በዛ ላይ ተጫዋቹ ለመሄድ መፈለጉ ዩናይትዶች እንዲከፍሉ ሊያረጋቸው ይችላል በሚል ጫና ለማሳደርም ድርድሩ እንደቀጠለ ይታወቃል። አዲስ ነገር ካለ በቀጣይ መረጃችን ለማድረስ እንዲሁ ጥረት እናረጋለን። ሁጎ ኤኬቴኬ ከዩናይትድም ከሊቨርፑልም ከቼልሲም ስሙ ተያይዟል። የጀርመኑ ተነባቢ ጋዜጣ ቢልድ ሁጎ ኤኬቴኬ አሁን በአርሰናል ዝርዝር ውስጥ የተያዘ ሌላኛው አማራጭ ሆኗል። የአንድሪያ ቤርታ ፍልስፍና በርካታ ተጫዋቾችን አናግሮ የተሻለውን ማምጣት ሲሆን አርሰናል ደግሞ እንዳጠቃላይ የቡድኑ ፍልስፍና ደግሞ ተጫዋቾች ስም ስላላቸው ብቻ በውድ ገንዘብ ከማምጣት ይልቅ ጥራት ያላቸው እድሜያቸው ከ30 ዓመት በታች ሆኑ
ያውም ክለቡስ ኮንትራት ለማራዘም አዲስ ሲመጡ ደግሞ እድሜያቸው ከ25 ዓመት በታች ይህ የአርሰናል ፖሊሲ ነው አሁን ታዲያ በአርሰናል ፖሊሲ መሰረት ሁለቱም የተጣጣሙ ይመስላሉ አርሰናል እንደ ፖሊሲ እንዲሁም አንድሪያ ቤርታ ደግሞ እንደ እሳቸው ፍልስፍና በርካታ ውይይቶችን ድርድሮችን ማድረግ አርሰናል ደግሞ እንደ ቡድን ዝቅተኛ ክፍያ ያላቸው ግን ደግሞ በጥራት መጫወት የሚችሉ ተጫዋቾችን ማምጣት ሁጎ ኤኬቴኬ በዝርዝር ውስጥ ተካቷል በሼሽኮ ላይ ፍላጎት አለ በጌኬርስ ክሌም ፍላጎት አለ እንደሚፋይ ጥያቄ እንዳላቀረቡ ይታወቃል አርሰናል አስቀድሞ በግል ጉዳይ ከስምነት የደረሰው የክሪስቲያን ሞስኬራን ዝውውር ለመጨረስ አዲስ የተሻሻለ ወደ 20 ሚሊዮን ፓውንድ የዝውውር ሂሳብ ለማቅረብ እቅድ ተይዟል የተባለው በሁለቱ ክለቦች መካከል ድርድሩም ቀጣይ በ24 ሰዓታት ውስጥ የሚቀጥላል ተብሏል አርሰናል በተቻለ መጠን የመጀመሪያው ዝውውር ጥያቄ ውድቅ ስለተደረገበት በተቻለ መጠን በሁለተኛው ዝውውር ጥያቄ ላይ ቫሌንሺያን ለማሳመን ጥረት ያደርጋሉ ተብሏል ተጫዋቹ ግን አስቀድሞ ለአርሰናል ለመጫወት ፍላጎት ማሳየቱ ቢያንስ ነገሮችን ለአርሰናል ቀለል አድርጎላቸዋል ከቫሌንሺያ ጋር የሚደረገው ድርድር ይቀጥላል የማል ተከላካይ ገና ወጣት ተከላካይ ነው አርሰናል በቀጣይነት የግሉ ያደርገዋልና ይፋ ያደርገዋል ተብሎ የሚጠበቀው ዝውውር ካጥቂ በፊት የክሪስቲያን ሞስኬራ የተከላካይ ስፍራው ተጫዋች ከቫሌንሺያ ወደ አርሰናል የሚያደርገውን ዝውውር ይሆናል ማክስ ዶማን አሁን አርሰናል በፕሪሚየር ሊግ ጨዋታ ላይ መወከል እንደሚችል በዛሬው ዕለት ማረጋገጫ ተሰጥቶታል ተጫዋቹ ላይ በይፋ የአርሰናል ከ16 ዓመት በታች ቡድንም ተጫዋች መሆኑ ተረጋግጧል ስለዚህ ከ16 ዓመት በታች ስኳድ ውስጥ ያለ የትኛውም ተጫዋች መጫወት ይችላል ከ15 ዓመት በታች የሆኑት ናቸው የማይጫወቱት ስለሆነም 16 ዓመቱን ቡድን ውስጥ መቀላቀሉን ተከትሎ በቀጣይ የውድድር ዓመት በአርሰናል ዋናው ቡድን ውስጥ እንደሚጫወት ተረጋግጧል ለአርሰናል ደግሞ ይሄ ጥሩ አጋጣሚ ነው በቦታው ላይ ተጫዋች ከማምጣት ይልቅ ሌሎች አማራጮችን ገንዘብ ፈሰስ እንዲያደርጉና ማክስ ዶማንን ለዋናው ቡድን እንዲያጫውቱ ደግሞ ሌላ እድል ይሰጣቸዋል እጅግ በጣም አስደናቂ ታዳጊ ነው አልበርት ሳምፒሎኮንጋም በሴቪያ ቤት የነበረው ኮንትራት ተጠናቋል የውሰት ውሉ ማለት ነው በይፋ ወደ አርሰናል ተመልሷል አርሰናል ደግሞ በይፋም ክለብ እያፈላለገለት ይገኛል አልበርት ሻምፒሎኮንጋ በአርሰናል የመጫወት ፍላጎት ቢኖረውም በአርቴታ ዕቅድ ውስጥ የሌሉ ተጫዋቾች ውስጥ ይጠቀሳልና በዚህ ምክንያት ነው ገዢ እየተፈለገለት የሚገኘው በቀጣይ ወደ ሳውዲ አረቢያ አሊያም ወደ ቱርክ ሊጎች የማምራት እድል አለው እየተባለ ይገኛል ጋብሪኤል ማጋሌሽ ማይል ሉዊስ ስኬሊ ሜዳ ላይ ካለ ርጋታ እንዲሰማኝ ያደርጋል አስደናቂ ጥራት ያለው ተጫዋች ነው ብሏል ከሰሞኑ የረጅም ጊዜ ኮንትራት ፈርሞ በአርሰናል እንደሚቆይ እንደተረጋገጠ ይታወቃል ማይል ሉዊስ ስኬሊ ጋብሪኤል ማጋሌሽ እሱ ካለ ሜዳ ውስጥ ጥራት ያለው ነገር እንመለከታለን እርጋታ እንዲሰማን የሚያረጋል ተከላካይ ላይ በተለይ ምንንም ብሏል ያው ጎን ለጎን ነው የሚጫወቱት ጋብሪኤል ማጋሌሽ የመሃል የግራውን የመከላከል ስፍራ ይዞ ይጫወታል እንደዚሁ ማይል ስኬሊ ደግሞ የግራ ክንፍ ተከላካይ ሆኖ ያገለግላልና ጎን ለጎን የሚጫወቱ ተጫዋቾች መሆናቸው ይታወቃል ለዚህ ማጋሌሽ አውድሶታል በሐሳብ መስጫ ሳጥናችን ላይ ሳሊባና ማጋሌሽ ከጉዳት አገግመዋል የሚል ጥያቄ ቀርቦልን ነበርም ሁለቱም ተጫዋቾች ከጉዳት ነፃ ናቸው ጋብሪኤል ማጋሌሽም ልምምዶችን ሲሰራ ተመልክተነው ነበር በቀጣይ ጥቂት ሳምንታት ውስጥ መደበኛ ልምምድ ይጀምራሉ አዲስ ነገር ካለ እንደው ተከታትለን እናቀርባለን እስከዚህ ሰዓት ድረስ ግን ሳሊባም ማጋሌሽም ከጉዳት ነፃ ናቸው ሰሞኑ ከቼልሲ ግብ ጠባቂ ለማስፈረም ከስምነት እንደደረሰ ይታወቃል ኬፓ አሪዛባላጋን በዚህ ቀን 2015 ወደ ኋላ ብንመለስ 10 ዓመት ወደ ኋላ ብንመለስ አርሰናል ፒተር ቼክን ከቼልሲ በ10 ሚሊዮን ፓውንድ ያስፈረመበት ቀን ነበረ አርሰናል በዚህ ዝውውር መስኮት የፈረመው ብቸኛው ተጫዋች በወቅቱ እሱ ነበረ ፒተር ቼክ አሁን ግን በርከት ያሉ ተጫዋቾችን እያስፈረመ ይገኛል ዙቤሜንዲም እንደዚሁ ክርስቲያን ኖርጋርድ በቀጣይ ክርስቲያን ሞስኬራ እንደዚሁም ኬፓ አሪዛባላጋ ይጠቀሳል አሁን በኬፓ አሪዛባላጋ ዝውውር ላይ ወደ ኋላ መለስ ብለን ስናይ አርሰናል የቼልሲን ተጫዋቾች ማስፈረም የቀደመ ታሪክ ነው ግብ ጠባቂ ማስፈረም በኬፓ አሪዛባላጋ የተጀመረ ሳይሆን በፒተር ቼክ የዛሬ 10 ዓመት በ10 ሚሊዮን ፓውንድ የተጀመረ ነበር አሁን ግን በ5 ሚሊዮን ፓውንድ ብቻ የሚያልቅ ዝውውር ነው ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የአሁኑ ጥንቅር አበቃ በቀጣይ እስክንገናኝ ሰናይ ጊዜ